1404 ቀናት አልፈዋል። በውል የማይታወቁ ምናልባት ግን በመቶ ሺዎች የሚገመቱ ሰዎች አልቀውበታል። በፍንዳታዎች የታጀቡ እጅግ አስጨናቂ በርካታ ሌሊቶችም አልፎበታል። ለቁጥር የሚያታክቱ ህንፃዎችና መሠረተ ልማቶች እንዳይሆኑ ሆኖ ወድመውበታል። በቅርብ 10 ዓመታት ውስጥ ምድራችን ካየቻቸው አስከፊ ጦርነቶች መካከል አንዱ ሆኖ ተመዝግቧል። የሩሲያ ዩክሬን ጦርነት ከብዙ የመጠፋፋት ዛቻና ማስፈራሪያ በኋላ ከሚያታክቱ አያሌ ለአስጨራሽ ንግግሮች በኋላ ጦርነቱ በተኩስ አቁም ሊቋጭ እንደተቃረበ እየወጡ ያሉ መረጃዎች እየገለጹ ነው። የሩሲያ ዩክሬን ጦርነት የምስራቁና የምዕራቡ ዓለም የርዕዮት የግጥሚያ ሜዳ እንዲሁም የውክልና ጦርነት መሆኑን ተከትሎ እስካሁን በአደራዳሪዎች የተደረጉ ጉንጭ አልፋ ውይይቶች ከአጫጭር ስምምነቶች ባሻገር ወዴትም ዘላቂ መፍትሄ ፈቀቅ ሳይሉ ቆይተዋል። በዛሬው ዕለት ግን ከፍሎሪዳ የተሰማው ዜና ከምስራቅ አውሮፓ ምድር ባለፈ ለመላው ዓለም ትልቅ ተስፋን የሰጠ ሆኖ ታይቷል። በቅድሚያ ባለ 8 ነጥብ የሰላም ስምምነት እቅድ በማዘጋጀት ሁለቱን ወገኖች ለማቀራረብ ሲጥሩ የነበሩት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እቅዳቸው ለሩሲያ ወገን እጅግ ያደላ ነው በሚል ተቃውሞ ካስተናገደ በኋላ የሚቀነስ የሚጨመረውን አክለው በአጠቃላይ የተሻሻለሉትን ሀሳብ በድጋሚ ማቅረባቸው ይታወሳል። በኋላም የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በአመዛኙ ተስማምቼበታል ያሉትን ባለ 20 ነጥብ የሰላም እቅድ ይፋ ካደረጉ በኋላ ተስፋ ሰጪ ንግግሮች ተጠናክረው ቀጥሏል። ፕሬዚዳንቱ በዚህ ጉዳይ ላይ ሊመክሩ ወደ ፍሎሪዳ አቅንተው ከፕሬዚዳንት ትራምፕ ጋር መክረውበታል። ዜሌንስኪ ሆኑ ትራምፕ ከውይይታቸው በኋላ ጦርነቱ በተኩስ አቁም ሊቋጭ ከመቼውም ጊዜ በላይ ተቃርቧል ሲሉም አብስረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በፍሎሪዳ በሚገኘው የማር ኤላጎ መኖሪያ ቤታቸው ከቮሎዲሚር ዜሌንስኪ ጋር ባደረጉት ውይይት ወቅት ለጋዜጠኞች በሰጡት መግለጫ የዩክሬን የሰላም ስምምነት እውን ይሁንና ሁሉንም ወገን ሊጠቅም የሚችል ነው ሲሉ ማሞካሸታቸውን የተሰማው። ይሁንና ድርድሩ ብዙ ስብስብ ጉዳዮች እንደሚቀሩትና በማንኛውም ሰዓት ሊቋረጥ እንደሚችል ማስጠንቀዋል። ይህም ጦርነቱን ለተጨማሪ በርካታ ዓመታት ሊያስቀጥለው እንደሚችል ነው የገለጹት። ይሁን እንጂ በሩሲያ የተያዙ የዩክሬን መሬቶች ቀጣይ ዕጣ ፈንታ፣ የዩክሬን የደህንነት ዋስትና በተመለከተ እንዲሁም በርካታ አከራካሪ ጉዳዮች አሁንም መስማማት ላይ እንዳልተደረሰባቸውና መፍትሄ እንደሚፈልጉ አሶሼትድ ፕሬስ ዘግቧል። ትራምፕ ከዚህ ቀደም ብለው የሩሲያው መሪ ቭላዲሚር ፑቲንን ለ2 ሰዓት ተኩል ያህል በስልክ ማነጋገራቸው የተዘገበ ሲሆን ፑቲን አሁንም ሰላም ይሻሉ፣ ውይይታችንም በጣም ቆንጆ ነበር ሲሉ ነው የስልክ ንግግሩን ያደነቁት። ትራምፕ አክለውም የታቀደው የዩክሬን ስምምነት ለሁሉም መልካም ነው ብለው የሚያምኑ ሲሆን ሁለቱም ማለትም የሩሲያ ፕሬዚዳንት ፑቲን እንዲሁም ዜሌንስኪ ሰላም ላይ ለመድረስ የምር ይፈልጋሉ ብለዋል። ትራምፕ ድርድር ለመቀጠል ከዜሌንስኪ ጋር ከተገናኙ በኋላ ፑቲን ጋር ደግሞ እንደሚደውሉም ገልጸዋል። ንግግሮቹ ውስብስብ ቢሆኑም ያን ያህል ውስብስብ አይደሉም ሲሉም ተደምጠዋል። ስምምነቱ የአውሮፓ ሀገራት ከፍተኛ ተሳትፎ የሚያደርጉበት የደህንነት ዝግጅቶችን እንደሚያካትትም ትራምፕ ተናግረዋል። እልባቱ ለዩክሬን ከቀጣይ መጠነ ሰፊ የመልሶ ግንባታ ስራ ጋር ትልቅ ኢኮኖሚያዊ ጠቀሜታ እንደሚያስገኝ አክለዋል። የትራምፕንና የፑቲንን የስልክ ውይይት ያረጋገጡት የፑቲን የውጭ ጉዳዮች አማካሪ ዩሪ ሻኮቭ በበኩላቸው ውይይቱ በአሜሪካ አነሳሽነት እንደተካሄደና ወዳጅነት የታየበት እንደሆነ ገልጸዋል። በቅርቡ በድጋሚ ሊገናኙ ይችላሉ ሲሉም ፍንጭ ሰጥተዋል። ነገር ግን ሻኮቭ አክለው ግጭቶቹ ሙሉ በሙሉ እንዲቆሙ ለማድረግ ከኪየቭ ደፋርና ኃላፊነት የተሞላበት የፖለቲካ ውሳኔ በምስራቅ ዩክሬን ባለው በጣም አወዛጋቢ በሆነው የዶንባስ ክልልና በሌሎች አከራካሪ ጉዳዮች ላይ ያስፈልጋል ብለዋል። ሁለቱም መሪዎች የዶንባስ ክልል የወደፊት ዕጣ ፈንታ ላይ መወሰን ዋነኛው አሳሳቢ አጣብቅኝ እንደሆነ ለይተው ማስቀመጣቸውም ተሰምተዋል ሲል የዘገበው አሶሼትድ ፕሬስ ነው። ትራምፕ ተፋላሚዎቹ ወደ ስምምነት እየተቃረቡ እንደሆነ በተናገሩበት መግለጫቸውም ይህ በጣም ከባድ ጉዳይ ነው፣ ግን የሚፈታ ይመስለኛል ብለዋል። ዜሌንስኪ ደግሞ የኛ አቋም በጣም ግልጽ ነው፣ ለዚህም ነው ፕሬዚዳንት ትራምፕ ይህ በጣም ከባድ ነው ያሉት እና በእርግጥም እኛ ከሩሲያ ጋር በዚህ ላይ የተለያዩ አቋሞች አሉን ብለዋል። ሆኖም ትራምፕ ሩሲያ ዩክሬን ላይ ጥቃቷን በቀጠለችበት ጊዜም እንኳ ፑቲን ጦርነቱን ለማቆም ያስባል ብለው አሁንም እንደሚያምኑ ተናግረዋል። ዜሌንስኪ ወደ አሜሪካ በተጓዙበት ወቅትም ዩክሬን አንዳንድ በጣም ጠንካራ ጥቃቶችን ፈጽማለች ብዬ አምናለሁ ብለዋል። እሳቸውም ድርድሮቹ አሁንም የመፍረስ እድል እንዳላቸው አመላክተዋል። ትራምፕ በጥቂት ሳምንታት ውስጥ አንድም ይሁን ሌላ እናውቃለን ብዬ አስባለሁ ብለዋል። አክለውም እርስዎ የሚያስቡት አንድ ነጥብ ትልቅ ጉዳይ ሆኖ ድርድሩን ሊያፈርሰው ይችላል፣ ይመልከቱ፣ በጣም አስቸጋሪና ዝርዝር የሆነ ድርድር ይጠብቀናል ብለዋል። የትራምፕና የዜሌንስኪ ስብሰባ የሰላም ረቂቅ እቅዶችን ለመለወጥ ወገኖቹ በቅርብ ሳምንታት ውስጥ የትራምፕ ከፍተኛ ተደራዳሪዎች ያስመዘገቡትን ግልጽ እድገት አጉልቶ አሳይቷል። ዜሌንስኪ ዓርብ ዕለት ለጋዜጠኞች እንደተናገሩት ተደራዳሪዎቹ የተወያዩበት ባለ 20 ነጥብ ረቂቅ ሀሳብ ወደ 90 በመቶ ዝግጁ ነው ብለዋል። ይህ አሃዝ በበርሊን በተደረገው ውይይት የትራምፕ ዋና ተደራዳሪዎች ከዜሌንስኪ ጋር ሲገናኙ ያስተላለፉትን ብሩህ ተስፋ የሚያስተጋባም ሆኗል። በቅርብ ጊዜ ውይይቶች አሜሪካ ለዩክሬን ከኔቶ አባላት ጋር ተመሳሳይነት ያላቸውን የተወሰኑ የደህንነት ዋስትናዎችን ለማዘዝ ተስማምታለች።
የሀሳብ የመጣው ዩክሬን ወደፊቱን የሩሲያ ጥቃት ለመከላከል የሚያስችል ኔቶን የሚመስል ጥበቃ ካገኘች የደህንነት ጥምረቱን የመቀላቀል ጥያቄዋን ለመተው ዝግጁ መሆኗን ዘለንስኪ ከገለጹ በኋላ ነው። ፕሬዚዳንቱ አክለውም በገና ዕለት ከአሜሪካ ልዩ ልዑክ ስቲቭ ዊትኮፍና ከትራምፕ አማች ጃሬድ ኩሽነር ጋርም ተነጋግረዋል። የዩክሬኑ መሪ በተወሰኑ ዝርዝር ጉዳዮች ላይ መወያየታቸውን የተናገሩ ሲሆን ነገር ግን አሁንም በተወሰኑ ጉዳዮች ላይ የሚሰራ ስራ አለ፣ የሚመጡት ሳምንታትም ከባድ ሊሆኑ ይችላሉ ሲሉ አስጠንቀዋል። የአሜሪካው ፕሬዚዳንት ወደ ስልጣን ከተመለሱ በኋላ ባሉት የመጀመሪያው ዓመት ላይ ግጭቱን የማስቆም ስራ ላይ ጠምደዋል። በግልጽም ሆነ በይፋ የጦርነቱን አስቸጋሪነት አምነዋል። በ2004 እጩ በነበሩበት ጊዜ በአንድ ቀን ውስጥ ግጭቱን እፈተዋለሁ ብለው ተናግረው የነበረ ቢሆንም በእርግጥም ውድለት ትራምፕ ድርድሮቹ ምን ያህል የተወሳሰቡ እንደሆነ በድጋሚ ጠቅሰዋል። ትራምፕ በጥቅምት ወር ዘለንስኪን በዋይት ሀውስ ከተቀበሉ በኋላ ሩሲያና ዩክሬን መዋጋት እንዳቆሙና በጦርነት መስመሩ እንዲቆሙ በመጠየቅ ሞስኮ ከዩክሬን የወሰደችውን ግዛት እንድትይዝ ፈቃድ የሰጡ መሆናቸውን አሳይተዋል። ዘለንስኪ ባለፈው ሳምንት ከሩሲያ ወታደሮች መውጣትና ዓለም አቀፍ ኃይል በሚከታተለው ከጦርነት የጸዳ ዞን መፈጠር ጋር ተያይዞ የዩክሬን ምስራቃዊ ኢንዱስትሪ ማዕከል ወታደሮችን ለማስወጣት ፈቃደኛ መሆናቸውን ተናግረው ነበር። ፑቲን በይፋ እንደተናገሩትም ኃይሎቻቸው ከያዟቸው 4 ቁልፍ ክልሎች ውስጥ የሚገኙ ሁሉም አካባቢዎች እንዲሁም በህገወጥ መንገድ በ2014 የተያዘችው ክሬሚያ ባህረ ገብ መሬት የሩሲያ ግዛት እንደሆኑ እውቅና እንዲሰጣቸው ይፈልጋሉ። በተጨማሪም የሞስኮ ኃይሎች ያልያዟቸውን በምስራቅ ዩክሬን ያሉ አንዳንድ አካባቢዎች የዩክሬን ጦር እንዲለቅም አጥብቀው ጠይቀዋል። ኪየቭ በይፋ እነዚህን ሁሉ ጥያቄዎች ውድቅ አድርጋለች። ክሬምሊን በተጨማሪም ዩክሬን ኔቶን የመቀላቀል ጥያቄዋ እንድትተው ይፈልጋል። ከወታደራዊ ጥምረቱ አባላት የሚመጡ ማንኛውም ወታደሮች በዩክሬን ይሰማሩ የሚለውን እቅድ እንደማይቀበልና እንደ ህጋዊ ዓላማ እንደሚመለከታቸው አስጠንቅቀዋል። ፑቲን በተጨማሪም ዩክሬን የሰራዊቷን መጠን እንድትገድብና ለሩሲያ ቋንቋ ይፋ እውቅና እንድትሰጥ ከመጀመሪያው ግጭት ጀምሮ የጠየቋቸው ጥያቄዎች ናቸው። ኡሻኮቭ በዚህ ወር ለንግድ ጋዜጣ ኮመርሳንት እንደተናገሩት ስምምነት ላይ መድረስ ረጅም ጊዜ ሊወስድ እንደሚችል አስጠንቅቀዋል። የአሜሪካ ኃይሎች የሩሲያን ፍላጎት ከግምት ውስጥ ያስገቡ ቢሆኑም በዩክሬንና በአውሮፓ አጋሮቿ በተደረጉ ማሻሻያዎች ውድቅ የተደረጉ መሆናቸውን ተናግሯል። ትራምፕ ሩሲያ ከዓለም አቀፍ ኢኮኖሚ ጋር እንድትቀላቀል የምዕራባውያን ኃይሎች የኢኮኖሚ ማበረታቻ ከሰጡና ኪየቭ በዶንባስ ክልል ውስጥ የሚገኘውን የዩክሬን መሬት ለመተው ከተስማማች የሩሲያ ፕሬዚዳንት ጦርነቱ እንደሚያቆሙ ማሳመን እንደሚቻል በመግለጽ ለፑቲን ጥያቄዎች በተወሰነ መልኩ ተቀባይነት ያላቸው ይመስላሉ። በሩሲያ ፕሬዚዳንት ቭላዲሚር ፑቲንና በአሜሪካው ፕሬዚዳንት ዶናልድ ትራምፕ መካከል የተደረገው የስልክ ውይይት የተካሄደው በአሜሪካ በኩል ባለው አነሳሽነት ሲሆን ትራምፕ ከቮሎዲሚር ዘለንስኪ ጋር ከመገናኘታቸው በፊት መሆኑን የሩሲያ ፕሬዚዳንት ረዳት ዩሪ ሻኮቭ ተናግረዋል። ትራምፕ ከዘለንስኪ ጋር ከመገናኘታቸው አስቀድሞ በርካታ ጉዳዮችን ለመዋየት ፈልገው ነበር። የውይይቱ አካሄድ የወዳጅነት ገንቢና ተግባር ተኮር ተብሎም ተገልጿል። ትራምፕ ግጭቱ በተቻለ ፍጥነት እንዲያልቅ ያለውን ሀሳብ አጥብቀው አቅርበዋል ሲል ስፑትኒክ ዘግቧል። ትራምፕ ሩሲያ የፖለቲካና የዲፕሎማሲ መፍትሄ እንደምትፈልግ እርግጠኛ እንደሆኑ የተናገሩ ሲሆን ዩክሬን መሬት ላይ ያለውን እውነታ ከግምት ውስጥ በማስገባት የዶንባስን ክልል ስለመስጠት በፍጥነት መወሰን አለባት ብለዋል። ፑቲንና ትራምፕ በግዛት ስምምነት ላይ ህዝበ ውሳኔ ለማካሄድ በሚል ሰበብ የሚደረግን ጊዜያዊ የተኩስ አቁም ግጭቱን እንደሚያራዝመው ተስማምተዋል ብሏል ክሬምሊን። በሁለቱም ተፋላሚ ወገኖች መካከል በየጦር ሜዳው የሚደረገው ጠንካራ ውጊያም የቀጠለ ሲሆን የዜሌንስኪን ወደ አሜሪካ መብረር ተከትሎ የሩሲያ ጦር በዩክሬን ዋና ዋና ከተሞች ላይ ከባድ የአየር ላይ ጥቃት መፈጸሙ ይታወሳል ሲል የዘገበው ኤፒ ነው።